አህያና ውርንጫው በአዳም በደል ለሁላችን ደርሶን በሰይጣን አሰራር ታስረን የነበርን የሰው ልጆች ሁሉ ምሳሌ ነው። የሚመጥነው ነገር የለም። እንቁ አይመጥነውም፣ ብር አይመጥነውም። በምድር ያሰራችሁት በሰማይ ታሰረ ይሆናል። በምድር የፈታችሁት በሰማይ የተፈታ ይሆናል። ይሄ ለማን ነው የሚሰራው? ላልተደባለቀ ክህነት። በአህያ ውርንጫ ተቀምጦ ለዓለም ሰላም ሆነ፣ ለሰው ልጅ ሰላም ሆነ፣ ለሰው ልጅ መፈታት ሆነ። ይሄ ክብር ሲመጣ ለራሳችሁ እንዳትወስዱት፣ እሱን አሳዩበት። እንዲህ ያረገኝ እሱ ነው በሉ፣ ያከበረኝ እሱ ነው በሉ። ቅዱስ አሐዱ አምላክ አሜን። ፈታችሁ አምጡልኝ። ሂካቲ ናፊዳ። አበው ካህናት፣ የሀገረ ስብከቱ የሥራ ኃላፊዎች፣ የደብር አስተዳዳሪዎች፣ የተከበራችሁ ክርስቶስ ከኃጢአት ዕዳ በደሙ የዋጃችሁ የእግዚአብሔር ልጆች፣ የእመቤታችን የቅድስተ ቅዱሳን ድንግል ወላዲተ አምላክ ባለሟሎች እንደምን ሰነበታችሁ? እንደምን አላችሁ? ቸርነት የባህሪ ገንዘቡ የሆነ የአባቶቻችን አምላክ እግዚአብሔር አምናን፣ ዘንድሮ፣ ትላንትን፣ ዛሬ፣ ቅድምን አሁን አድርጎ ስለሰጠን ክብርና ምስጋና አምልኮና ስግደት ለርሱ ይሁን። የቆምኩበት ሰገነት አባቶቼ በጨርቃቸው ጫፍ ድውያንን የፈወሱበት ሰገነት ነውና ለኔም ለደካማ ባሪያው ምድራዊ ያልሆነ ሰማያዊ፣ ስጋዊ ያልሆነ መንፈሳዊ ጥበቡን እንዲገልጥልኝ የሱ ቅዱስ ፈቃድ ይሁንልን። ለእናንተም የተከፈተ ልቡና ይስጣችሁ። ፈታችሁ አምጡልኝ። የማቴዎስ ወንጌል ምዕራፍ 21 ከቁጥር 1 እስከ 17 ባለው ቃል ውስጥ እናገኘዋለን። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ሁለቱን ጠርቶ እንዲህ አላቸው ይላል። ወደ ኢየሩሳሌምም ቀርበው በደብረ ዘይት ወደ ቤተፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ ሁለቱን ላከ፣ እንዲህም አላቸው፣ በፊታችሁ ወዳለችው መንደር ሂዱ። በዚያን ጊዜ የታሰረች አህያ ውርንጫም ከእርሷ ጋር ታገኛላችሁ። ፈታችሁ አምጡልኝ። ማንም አንዳች ቢላችሁ ለጌታ ያስፈልጋታል በሉ፣ ወዲያው ይሰደዋል። ለጽዮን ልጅ እነሆ ንጉሥሽ የዋህ ሆኖ በአህያ ላይና በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል በሏት ተብሎ በነቢይ የተነገረው ይፈጸም ዘንድ ይህ ሆነ። ደቀ መዛሙርቱም ሄደው ኢየሱስ እንዳዘዛቸው አደረጉ። ከታሪኩ ከቃሉ እንደምንረዳው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሐዋርያቱን ወደ መንደር ልኮ የታሰረች አህያና ውርንጭላዋን ታገኛላችሁ፣ ፈታችሁ አምጡልኝ እንዳላቸው ነው የምንመለከተው። የተላኩት ወደ መንደር ነው የሄዱት። ስልጣን ይዘው ነው። በዚህ ዓለም ስንኖር ይቺ ዓለም መንደር ናት። ከርሷ የሚበልጥ ሀገር አለ። ብዙ ጊዜ ብዙዎቻችን ኑሮን እዚህና እዚሁ ብቻ እናደርገዋለን። ከዚህም የተነሳ ነው ከእግዚአብሔር በራቀ ሐሳብና መንፈስ የምንመላለሰው። ነገር ግን ወገኖቼ የሰው እጅ ያልሰራት በሰው ልብ ያልታሰበች ምግብና መጠጧ ምስጋና ብቻ የሆነ ድንግል ማርያም ጻድቃን ሰማዕታት ያሉባት ሀገር፣ መላእክት
ቅዱስ በማለት የሚረኩባት ሰማያዊት ርስት አለችን። የአብርሃምን የኑሮ ስርዓት ሐዋርያው ቅዱስ ጳውሎስ ሲገልጠው ይህን ሰሞን በአንዳንድ ቦታ ተናግሬ ፌመስ ንግግር የሆነ ይመስላል። በስደት ኖረ፣ በድንኳን ኖረ፣ እንደ መጻተኛ ኖረ ብሎ ቅዱስ ጳውሎስ ይገልጠዋል። ዕብራውያን 11 ከቁጥር 18 እስከ 10 አብርሃም የተባለው ርስት አድርጎ ሊቀበለው ወዳለው ስፍራ ለመውጣት በእምነት ታዘዘ። ወዴት እንደሚሄድ ሳያውቅ ወጣ። አብርሃም እግዚአብሔር ጋር ሲገናኝ እግዚአብሔርን ፈልጎ ነውና ያገኘው፣ ተጠምቶ ተርቦ ነውና ያገኘው። ከጣዖት አምላኪ ቤተሰቡ መለየት ሽቶ ነውና ያገኘው። እግዚአብሔር መጥቶ እኔ ወደማሳይ ሀገር ውጣ፣ እባርካለሁ፣ ምድርህ እንደ ሰማይ ዘርህ እንደ ሰማይ ከዋክብት እንደ ምድር አሸዋ ይሆንልሃል። የሰው ዘር የምትባረክበት ድንግል ወላዲት አምላክ የምትመጣበትን መንገድ ሲነግረው የምድር አሕዛብ በዘርህ ይባረካሉ አለው። አብርሃም ውጣ ሲባል የአቅጣጫ መፈለጊያ ኮምፓስ ሳይኖረው ሀገሮችን የሚያውቅበት ካርታ በእጁ ሳይዝ አንድ ነገር አምኖ ወጣ። ውጣ ያለው እንደሚያስገባው አምኖ ወጣ። ወገኖቼ እኔና እናንተ ከተዘፈቅንበት ኃጢአት፣ እኔና እናንተ ካለንበት ክፉ ስራ እግዚአብሔር በቃሉ፣ እግዚአብሔር በመምህራኑ፣ እግዚአብሔር በአባቶች ውጡ ንስሐ ግቡ ሲለን ምን እንደሚያደርግልን ሳናሰላ ለእግዚአብሔር እንለያለን ወይ ነው እዚህ ጋር የምናገኘው ትምህርት። እንግዶች ለሚሆን እንደ ተስፋ ቃሉ በተሰጠው ሀገር በድንኳን ኑሮ ያን የተስፋ ቃል አብረውት ከሚወርሱት ከይስሐቅና ከያዕቆብ ጋራ እንደ መጻተኛ በእምነት ተቀመጠ ይላል። ለምን? ቤት መስራት ስለማይችል፣ ሀብት ስላልነበረው፣ አሁን እኔና እናንተ ያለንን ስለሌለው። አብርሃም ባይለ ጠጋ ነው። በመንታ መንገድ ላይ ድንኳኑን ተክሎ ሰው ሲያበላ የሚውል ነው። በዚህም አግባብ ነው ሥላሴን በቤቱ የተቀበለው። ስለዚህ አብርሃም ቤት መስራት ስለማይችል አይደለም። ሐዋርያው ቅዱስ ጳውሎስ ይሄን ይመልሳል። ምን ይላል? መሰረት ያላትን እግዚአብሔር የሰራትንና የፈጠራትን ከተማ ይጠብቅ ነበር ይላል። እናንተ የእግዚአብሔር ልጆች፣ እናንተ በ40ና በ80 የተጠመቃችሁ በመንፈስ ቅዱስ የታተማችሁ በዚህ እግዚአብሔርን እናገኛለን ብላችሁ የተሰበሰባችሁ ተስፋችሁ ምንድነው? ምድር ነው ወይ ወይስ እግዚአብሔር የሰራት መሰረት ያላት ይቺ ዓለም ስታልፍ የማታልፍ የእግዚአብሔርን መንግስት ተስፋ አርጋችሁ በንስሐ ሆናችሁ ስጋውን በልታችሁ ደሙን ጠጥታችሁ እንደ እግዚአብሔር ሕዝብ ነው የምትኖሩት ወይስ ድብልቅ ህይወት ነው ያለን? አንድ እግራችን ከኤርትራ ባህር ወደ ማዶ፣ አንድ እግራችን ደግሞ በተስፋይቱ ምድር። እንዲህ አይነት ክርስትና የለም። እግዚአብሔር ይርዳን። ስለዚህ ምን ይላል? በአብርሃም የኑሮ ስርዓት ውስጥ አንደኛውን የጠቀሰው ስደት ነው። ይቺ ምድር የስደት ስፍራ ናት። ከቃሉ አልወጣሁም። ሐዋርያት የተላኩት ሂዱና ፈታችሁ አምጡልኝ የተባሉት ወደ መንደር ነው ያለው። መንደር የዚች ዓለም ምሳሌ ናት ነው ያለው። ይቺ ዓለም ደግሞ ለኛ የስደት ስፍራ ናት ነው ያለው። ብዙዎቻችሁ ስደት አታውቁ ይሆናል። እኔ ከሀገሬ 25 ዓመት ርቄ ነው የመጣሁት። ለ25 ዓመት ስለ ስደት አውቃለሁ። የኖርኩት በአሜሪካን ሀገር ነው። ነገር ግን ወገኖቼ ምንም ቢደላችሁ፣ ምንም ቢመጣችሁ፣ ገንዘብ ብትቆጥሩ፣ ልብስ ብትለብሱ፣ ጮማ ብትቆርጡ እንደ ሀገር ያለ ምንም ነገር የለም። የአሜሪካ ፓስፖርት ኪሴ ውስጥ አለ። ፓስፖርቱ ላይ ደረጀ አሜሪካዊ ነህ ይለኛል። ልቤ ግን እሺ አይልም። ልቤ ደግሞ ሌላ ይላል። ደረጀ አንተ ለአሜሪካ ስደተኛ ነህ
አገር አለህ፣ ሲሞላ ትገባለህ፣ ሲሳካ ትገባለህ፣ አገር ያለ ሰው ነህ ይለኛል። ሁለቱ ይጣላሉ። ፓስፖርቱ ላይ ያለው ማስረጃ እንደ አሜሪካዊ ተጠቃሚ ይጠቀምበታል። ልቤ ውስጥ ያለው ደግሞ አገሬን ይናፍቃል። እንዲሁ ስል ሲስተም ውስጥ ሳይገባ ጊዜው ሞላና ወገኖቼ ልቤ ያለኝን ተከትዬ መጣሁ። ደሞ እዚህ ስደርስ ደግሞ ሌላ ይለኛል። ምን ይለኛል መሰላችሁ? ይሄም መጨረሻ አይደለም፣ እግዚአብሔር የሰራት መሰረት ያላት በሰማይ ከተማ አለችህ እንዳትዘናጋ ይለኛል። ክብር ለእግዚአብሔር ይሁን። ስለዚህ ወገኖቼ አገር አለን። ይቺ ምድር የስደት ስፍራ ናት ልላችሁ ነው። መንደር ናት፣ ትፈርሳለች። ከሷ የሚልቅ ውብ ከተማ በሰማይ ተዘጋጅቶልናል። ሁለተኛው በድንኳን ኖረ ይላል። ድንኳን ታውቃላችሁ፣ ሰርግና ለቅሶ ሲኖረን መሃል መንገድ ላይ ነው የምንተክለው። ነድታችሁ ሄዳችሁ ወይም ወክ አርጋችሁ ሄዳችሁ ድንኳኑ ጋር ትደርሱና ልትበሳጩ ትችላላችሁ። ነገር ግን ዳኛ ጋር ሄዳችሁ አትከሱም፣ ፍርድ ቤት አትሄዱም። ድንኳን መንገዱ ላይ ተተከለ ብላችሁ አምባጓሮ አትፈጥሩም። ለምን? እንደሚነቀል ስለምታውቁ። ይህች ዓለም ስሙ ወገኖቼ፣ የጎደለባችሁም የሞላላችሁም ዓለም ትነቀላለች፣ ዓለም ታልፋለች። በልክ እንያዛት፣ በሚዛን እንያዛት። እኛ ስንጣላም ጠባችን ድብን ናርገን ላስታራቂ እንዳይመች፣ ቤት ስንሰራ ድንጋይ በድንጋይ ስንበላ ማዕዱ ረሃብተኛ ሜዳ ላይ እንዳለ እንኳን ትዝ እስካይለን ድረስ እንዲሆነን ነው የምንኖረው። እግዚአብሔር ይቅር ይበለን። ዓለም ድንኳን ናት፣ መንደር ናት፣ ትነቀላለች። አዋጅ! የጎደለባችሁም የሞላላችሁም ዓለም ታልፋለች። ለማያልፈው ዓለም ራሳችንን እናዘጋጅ። ወደ ንስሐ ሕይወት እንምጣ። ከእግዚአብሔር ጋር እንታረቅ። ህብረታችንን ከእግዚአብሔር ጋር እናድርግ። ለዚህም መንፈስ ቅዱስ ጸጋውን ያድለን። ሶስተኛውና ቅዱስ ጳውሎስ ያለው በእንግድነት ኖረ አብርሃም። ለምን እንግዳ ይሆናል ወገኖቼ? ጋጣው በበግ የተሞላ ነው፣ በረቱ በላሞች ሙሉ ነው። ጦርነት እንኳን ሲዘምት ሌላ ወታደር አይፈልግም። የቤቱን ባሮች አሰልፎ ነው ጦር ሜዳ የሚሄደው። ታዲያ አብርሃም ለምንድነው እንደ እንግዳ የኖረው ያላችሁ እንደሆነ እንግድነት ነው የዚህ ዓለም ኑሮ። እኔ አሁን ቤታችሁ ቀስ ደረጀ ጋብዘናል ለአንድ ሳምንት ቤቴና ቤቴ ሁን ብትሉኝ የመጣሁት ለ7 ቀን ነው። ለ7 ቀን መጥቼ አንድ ቀን ሳድር ስንት ቀን ቀረኝ? እስቲ ተናገሩ። 6 ቀን ቀረኝ። 2 ቀን ሳድር ስንት ቀን ቀረኝ? 5 ቀን ቀረኝ እያለ ቀንሳ እንደ ዓመተ ፍዳ ነው የዚህ ዓለም አቆጣጠር። እድሜያችንም ቁልቁል ነው። ብዙ ጊዜ እኛ እድሜያችን ወደ ላይ ነው የምንቆጥረው። ግን ወገኖቼ መውጫ ቀን አለ። ስሙ፣ የገባንበት ቀን እንዳለ ከዚህ ዓለም የምንወጣበት ከእንግድነት ኑሮ ወደ ዘላለም ኑሮ የምንሄድበት ቀን አለ። ማስተዋሉን ይስጠን። ስለዚህ የሰው እድሜ የእንግድነት ኑሮ ነው፣ ቁልቁል ነው፣ እንደ ዓመተ ፍዳ የሚቆጠረው። እንወጣለን። የገባንበት ቀን አለ፣ ከእናታችን ማህፀን የወጣንበት። እስትንፋሳችን ጸጥ ብሎ ከዚህ ዓለም ደግሞ የምንወጣበት ቀን አለ። በእነዚህ መካከል ምን እየሰራን ነው? ምን የሚመች ነገር እያረግን ነው? ለማህበረሰብ የሚጠቅም፣ ለቤተ ክርስቲያን የሚጠቅም፣ ለሀገር የሚጠቅም እየሰራን ያለነው ምንድነው? ስለዚህ ወደ መንደር ተላኩ። በመንደር ውስጥ የታሰረች አህያና ውርንጫ አለች አላቸው። መንደሯ ውስጥ ያለ ፍቃዷ የታሰረች አህያ አለች። አህያዋ መተርጉማን ሲናገሩ ያሰራት ሰው ሌባ ነው ይላል። ተሰርቃ የታሰረች ናት። ለዚህ ነው ጌታ አንዳች ቢላችሁ ጌታዋ ባለቤቷ
ይፈልጋታል በሉት ፈቶ ይለቃታል ብሎ የላካቸው። ስለዚህ አህያና ውርንጫው በአዳም በደል ለሁላችን ደርሶን በሰይጣን አሰራር ታስረን የነበርን የሰው ልጆች ሁሉ ምሳሌ ነው ወገኖች። የኛ የሁላችን ምሳሌ ነው። ፈታችሁ አምጡልኝ። መፈታት ለልጆቼ ያስፈልጋቸዋል። ኤፍታ ያስፈልጋቸዋል። እግዚአብሔር ጌታ ኢየሱስ ክርስቶስ ከሰማየ ሰማያት የወረደው ከድንግል ወላዲተ አምላክ ከስጋዋ ስጋ ከነፍሷ ነፍስ ነስቶ የተገለጠው የዳሰስነው የጨበጥነው በኋላም ስለኛ ሕይወቱን በመስቀል ሰጥቶ ሙቶ የበላነው የጠጣነው ከዚህ እስራት ሊፈታን ነው። የተፈታችሁ ናችሁ፣ ደስ ይበላችሁ። እግዚአብሔር ይመስገን ስለተፈታን ነው በዚህ ያለ ነው። የተፈታነን አሁን በዚህ ስንቆም ባዶ አይደለንም፣ ምናምንቴ አይደለንም። የተፈታን የእግዚአብሔር ልጆች ነን። ሰንሰለታችን የተበጠሰልን፣ ጨለማ የበራልን ወገኖቼ። አዎ አባት ያለን የምንጓደድበት የምንመካበት ሰማይ መጅ ቢሆን ምድር ወፍጮ ብትሆን ዓለም በዚህ መካከል ብትፈጭ ብትነሳ የሚያወጣ አምላክ አለን። ክብር ለእርሱ ይሁን። አምላክ አለን። ባዶአችሁን ከዚህ አትወጡ። በብፁዕ አባታችን ስትባረኩ ነው ያላችሁት። እናንተ ላይ ያረፈ መንፈስ አለ። አሁን የተፈታችሁ ናችሁ። በካህናት ስትባረኩ በታቦቱ ስትባረኩ ነው የቆየ ነው። ለጎረቤቶቻችሁ ይዛችሁት የምትሄዱት በረከት አለ። አዎ ለሀገር በምትሄዱበት መንገድ የምትነዱ ከሆነ በምትነዱበት አስፋልት ላይ የእናንተ በረከት ያልፋል። እግዚአብሔር ይመስገን። ስለዚህ ምንድነው ያደረገው? ሂዱ ፈታችሁ አምጡልኝ አለ። አህያና ውርንጫዋ የሰው ልጆች ምሳሌ ናቸው። በአዳም በደል ምክንያት በዳቢሎስ ታስረው የነበሩ አሳሪዋ ሌባ እንደነበረ ሁሉ ዳቢሎስም ሌባ ነው ይላል መጽሐፍ ቅዱስ። አንዳንደኛንም ከቤተ ክርስቲያንም ይሰርቀናል። እዚህም ቆመን የሚሰርቀን ጊዜ አለ። ስንመቸው ይሰርቀናል። እግዚአብሔር ይገስጸው። ሌባ ነው ይለዋል ዮሐንስ 10 ላይ። ስለዚህ በሌባው ዳቢሎስ የተያዙት የሰው ልጆች ምሳሌ ነው። መጽሐፍ ቅዱስ ይሄንን መፈታታችን በብዙ ቦታ ይገልጠዋል። ዛሬ ጥንተ መስቀሉንም የምናስብበት ነው። ጌታ በመስቀል ላይ በሕማም የሆነበት በችንካር የተቸነከረበት ስቃይ ያየበት መከራ የተቀበለበት ጸጋ ለሰው ልጅ የሰጠበት ወገኖች የማይቃለል ትልቁን ነገር ያገኘንበት ቀን ነው። ቆላስይስ 1 ቁጥር 13 ላይ እርሱ ከጨለማ ስልጣን አዳነን ቤዛነቱም እርሱንም የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። አስገባን። ከጨለማ ስልጣን አዳነን፣ ከታሰርንበት አዳነን። ምን ውለታ ትሰጡታላችሁ? ምን ትከፍሉታላችሁ? የሚመጥነው ነገር የለም። እንቁ አይመጥነውም፣ ብር አይመጥነውም። ደሙ ክቡር ነው፣ ስጋው ቅዱስ ነው። ክብር ለእርሱ ይሁንልን። እግዚአብሔር ይመስገን። ከጨለማ አሰራር ያዳነን፣ ከግራ መጋባት ያዳነን፣ ከውድቀት ያዳነን፣ ከሞት የታደገን፣ ከሲኦል ያወጣን አምላካችን በመስቀል ተሰቅሎ ወደ ልጅ ፍቅሩ ልጅ መንግስት አፈለሰን፣ ወደ ሀገራችን አስገባን። ስለዚህ ያንን የሚያጠይቅ ነው። ከዚያ ቀጠልና ፈታችሁ አምጡልኝ። ይሄ በስልጣን የተላኩ ይፈታሉ ወገኖች። ሐዋርያት በስልጣን ተላኩ። ዳቢሎስ አይከራከርም። በስልጣን ካህናት ሲፈቱ በምድር ያሰራችሁት በሰማይ ታሰረ ይሆናል፣ በምድር የፈታችሁት በሰማይ የተፈታ ይሆናል። ይሄ ለማን ነው የሚሰራው? ላልተደባለቀ ክህነት። ቀዳሽም ተኳሽም የሚባል ክህነት የለም። ክህነት ብቻ ነው። መንታ መንገድ ላይ እንዳንቆም የኛ መሳሪያ መስቀል ነው። የምንፈታው በመስቀል ነው ወገኖች። ነፃ የምናወጣው በመስቀል ብቻ ነው። ድብልቅ ነገር የለም። ስለዚህ በስልጣን የተላኩ ካህናት፣ በስልጣን የወጡ ካህናት ፈተው አመጡ። ዛሬም በብዙ ትብታብ የተያዙትን
በዓለም የወደቁትን በመከራ ያሉትን መፍታት የሚችል ስልጣን የክህነት ስልጣን። ካህናት እናንተን ለመስበክ አይደለም፣ ግን በመንታ ልብ እንዳናነክስ አንድና አንድ እንሁን። የእግዚአብሔር ብቻ እንድንሆን ተጠርተናል። እንደራሴዎቹ ነን። ሰውየው ወዲያኛው ሀገር ገመሰነ ጀቹ ኮቲ ዋን በርባዱ ቀባ ዋን ወጉዳድ ዋን መሳፍተው ይሰበርባቸ መናቤ ይዶሰነ ገው ፉልዱራ ለገጫ ሰውየው ወዲያ ማዶ የሚፈልገው ነገር አለ እና ያን የሚፈልገውን ለማግኘት ወንዝ መሻገር አለበት። ወንዙን ለመሻገር ከቤቱ ሲወጣ ጸልዮ ነው የወጣው። እግዚአብሔር ሆይ አድርሰኝ የሚጠቅመኝ ነገር ወዲያ ማዶ አለና ብሎ ወንዙ ዳር ሲደርስ በላይኛው ሀገር የዘነበው መልካው ሞልቶታል፣ መሻገሪያው ሞልቶታል። መሻገር አልቻለም። ቆመና አሁንም ጸለየ። እምነት ያለው ሰው ነው። እግዚአብሔር ሆይ ወዲያ ማዶ የምፈልገው ነገር ስላለ እባክህን አሻግረኝ፣ የምሻገርበት መላ ፍጠርልኝ አለው። ወዲያው ጉቶ እየተገላበጠ መጣ። እየተገላበጠ የመጣውን ጉቶ ይሄን እግዚአብሔር ልኮልኝ ነው አለና ጉቶዋ ላይ ተንጠላጥሎ መሻገር ጀመረ። ውሃው መሃል ሲደርስ ጥሪ መጣ። ምን የሚል? አንተ ሰው የሚል ጥሪ። ዝም። ሁለተኛ ደገመና አንተ ሰው አለው። በዚህ ጭቡ ባለ ውሃ ላይ የሚጠሩኝ አጋንንትስ ቢሆኑ ዝም። ሶስተኛ ደገመና አንተ ሰው አለው። የምትጠራኝ ማነህ አለ። ጧት ከቤት ስትወጣ ጸልየህ አምልከኸኝ የወጣው አሁን ወንዙ ዳር ቆመ ወዲያ ማዶ የምፈልገዋለሁ፣ ውሃው ሞልቷል፣ መሻገር አልችልም፣ አሻግረኛ አምላኬ ያልከው አምላክህ ነኝ አለው። አምላኬ ጌታዬ ምን እንዳደርግ ትፈልጋለህ አለ። ታምንብኛለህ አለ። አዎ አምናለሁ። ባምን አይደል የጸለይኩት? ታምንብኛለህ? አዎን አምናለሁ። እግዚአብሔር አስፈቅዶ አስወድዶ የሚገዛ አምላክ ነው። የነጻነት አምላክ ነው። ክብር ለእርሱ ይሁንለት። አዎ ወገኖች፣ የነጻነት አምላክ ስለሆነ ነው እንጂ የኃጢአተኛ መመርመሪያ ኤክስሬ መግቢያው በር ላይ ቢገጠም ኖሮ ማን ይገባል? እኔ አልገባም። ምሮ አስገባን። ክብር ለእርሱ ይሁን። ዛሬን ይዋሉና ነገ ንስሐ ይግቡ ብሎ ምሮ አስገባን። የተመሰገነ ይሁን። አስገድዶ አይገዛም እግዚአብሔር። ስለዚህ ምን አለ? ታምንብኛለህ? አዎ። እንግዲያውስ ካመንክብኝ ጉቶውን ልቀቅና በውሃው ላይ በእግርህ ሂድ። አይ ጌታ ሆይ ጉቶው ተመችቶኛል፣ በዚሁ ልሻገር። ታምንብኝ የለ እንዴ? አዎ አምንባለሁ። ጉቶውን ልቀቅና ሂድ። አምላኬ ጉቶውን አልለቅም። አረ ካመንክብኝ ለምን አትለቅም? ጉቶውንም አልለቅም፣ አንተንም አምናለሁ። ብዙዎቻችን እንደዚህ ነን ወገኖቼ። በቃ አንዱ ነገር ለክህነትም ከሆነ መስቀሉ በቂ ነው፣ በሱ እናስራለን። ለምእመናንም ከሆነ እግዚአብሔር ለሁላችን በቂ ነው፣ በቂያችን ነው እግዚአብሔር። አዎ ለሁላችንም በቂ ነው። ስጦት ሰጪውን ትተን ስጦታ ላይ እንንጠልጠል። ሰጪውን እግዚአብሔርን እንወቅ። ስጦታውን ነው ሰውየው አሁን የተመካበት። ስለዚህ ምን ሆነ? ፈታችሁ አምጡልኝ። ማቴዎስ 16:19 ላይ የመንግስተ ሰማያት መክፈቻ ሰጣለሁ፣ በምድር ያሰርከው ሁሉ በሰማይ የታሰረ ይሆናል፣ በምድር የምትፈታው ሁሉ በሰማይ የተፈታ ይሆናል የሚለው ቃል ይሰራል። ፈታችሁ አምጡልኝ። ካህናት ይፈታሉ፣ ከኃጢአት ይፈታሉ፣ ከዓለም ይፈታሉ። ጨው ናቸው። ጨው በገባበት ውስጥ ያጣፍጣል። ሰማችሁኝ በደንብ? እናቶቻችን ትልቁን ሰታቴ ይጥዱና ጨው ሳይጨመር ሲቀር ሲያወጡ ሲቀምሱት ቅቤው አይጣፍጥ፣ ቅመሙ አይጣፍጥ፣
ጨው ካልገባበት አልጫ ነው። ካህናት ጨው ናቸው። እናንተን አጥምቀው ጨው ያደርጓችሁ። ይህች ዓለም ካለ ካህናት ካለ እናንተ አልጫ ናት። ካህናት ብርሃን ናቸው። ጨለማ ድቅድቁ ጨለማ ውስጥ አንዲት ኩራዝ ስትገባ አልወጣም ብሎ አይደራደርም። ጨለማ ለብርሃን ለቆ ይወጣል። ካህናት ብርሃን ናቸው። አባቶቻችን ብርሃን ናቸው። ብርሃን ሆነው እናንተን ብርሃን ያደርጋሉ። ስለዚህ በስልጣን ይፈታሉ። ፈተው አመጡለት። ወደ ታች ዝቅ ብሎ በአህያይቱ ተቀምጦ ወደ ኢየሩሳሌም ገባ ነው። ታሪኩን ካነበብኩት እንዳይረዝምብን ነው። ወደ ኢየሩሳሌም ገባ። ጌታችን አምላካችን ኢየሱስ ክርስቶስ የሰላም ንጉሥ ነውና ሰላማዊ ነውና ሰላሙን ሊሰጠን ነውና የመጣው እንደ ጦረኛ በፈረስ አልገባም። የገባው በአህያ ውርንጫ ተቀምጦ ነው። ምሳሌነቱ የእስራኤል ነገስታት በጦርነት ወቅት ህዝብን ለማስጠንቀቅ አሁን የጠብ ሰዓት ነው ሊሉ በፈረስ ተቀምጠው ለህዝብ ይታያሉ። በሰላም ጊዜ በአህያ ተቀምጠው ይታያሉ። ጌታም በዚያው መሰረት በአህያ ውርንጫ ተቀምጦ ለዓለም ሰላም ሆነ፣ ለሰው ልጅ ሰላም ሆነ፣ ለሰው ልጅ መፈታት ሆነ ብሎ ወገኖቼ በአህያ ውርንጫ ተቀምጦ ወደ መቅደስ ወደ ኢየሩሳሌም ገባ። ክብር ይሁንለት። ጌታ የተቀመጠባት አህያ ከበረች። ሰው ሁሉ ልብሱን እያወለቀ አነጠፈላት። ወገኖቼ ዘንባባ ዘንጥፈው ጎዘጎዙላት። ከራሷ አይደለም ክብሯ፣ ከራሷ አይደለም መወደዷ። የተደረገላት ሁሉ በሷ ላይ ባለው ጌታ ምክንያት ነው። እግዚአብሔር ይመስገን። የናንተ ክብር ማን ነው? የናንተ ክብር፣ የናንተ ውበት፣ የናንተ መልክ ወገኖቼ በበላነው እንጀራ በለበስነው ልብስ አይደለም፣ ባለን ገንዘብ ቁጥር አይደለም። እግዚአብሔርን በተከተልነው መጠን፣ ለእግዚአብሔር በቀረብነው መጠን የሱ ብርሃን በእኛ ላይ ሲበራ ክብራችን ሁሉ የሚመጣው ከሰማይ ነው። ይሄ ክብር ሲመጣ ለራሳችሁ እንዳትወስዱት፣ እሱን አሳዩበት። እንዲህ ያደረገኝ እሱ ነው በሉ፣ ያከበረኝ እሱ ነው በሉ፣ የሾመኝ እሱ ነው በሉ፣ ውበቴ ከሱ የተነሳ ነው በሉ። ዮሐንስ መጥምቅ ህዝቡ ሁሉ በሚያደርገው ተአምራት አጀበው፣ ተሰበሰበ፣ አከበረው። አንድ ቀን ግን እንዲህ ሆነ። የሚበልጠው ዮሐንስ በሚያጠምቅበት መካከል መጣና ቆመ። መድኃኒታችን ኢየሱስ ክርስቶስ ዮሐንስ ምን አለ? በሱ ላይ ያደረውን የሰውን አይን ወደ ዋናው ወደ ሳብጀክቱ ሰው ሁሉም ሊመለከተው ወደሚገባ ወደ አዳኙ ፍጥረትን ወደሚፈውሰው እንዲመለከት ምን አለ? እነሆ የዓለምን ሁሉ ኃጢአት የሚያስተሰሪ የእግዚአብሔር በግ። ሰው ሁሉ ዞር አለ ከዮሐንስ ላይ ወደ ማን? ወደ ኢየሱስ ክርስቶስ። ወገኖቼ እኛም የከበርንበት ነገር ካለ እግዚአብሔርን እናሳይበት። ቤት የሰራችሁ ሰዎች ቤቴን እዩልኝ ብላችሁ፣ ንብረት ያፈራችሁ ሰዎች ይሄን ጎብኙልኝ ብላችሁ ቤታችሁ ስትጠሩ፣ ተምራችሁ ዶክተር፣ ፕሮፌሰር፣ ኢንጂነር የሆናችሁ ሰዎች በትምህርታችሁ ምርቃት ላይ እንዲደርሻለሁ ብላችሁ ሰው ሲጠሩ ያደረገላችሁን ጌታ አሳዩበት። አእምሮን ብሩህ ያደረገ እሱ ነው በሉ። ይሄን ቤት የሰጠኝ እሱ ነው በሉ። ይሄን ጤና የሰጠኝ እሱ ነው በሉ። ሰጪውን ትታችሁ ስጦታ ላይ እንዳትንጠለጠሉ። እግዚአብሔር ይርዳን። የከበርነው እሱ በእኛ ላይ ስላደረ ነው። የከበርነው እሱ አምላካችን ስለሆነ ነው። የከበርነው ስጋውን ስለቆረሰልን ደሙን ስላፈሰሰልን ነው። እግዚአብሔር ይመስገን። እንግዲህ ልጨርስ። ምርጫው የኛ ነው። የተሰጠን ጸጋ ነው። ጸጋ ነው። ጸጋ ደግሞ ነፃ ስጦታ ነው። ይሄ ጸጋ ዛሬ በመስቀል ላይ የምናስበው አምላካችን በጸጋ ነው ሕይወቱን የሰጠን። ክርስትና የጸጋ ስጦታ ነው። ነገር ግን ዋጋ አልተከፈለበትም ስንል እኛንን ዋጋ ሳንከፍል የተጠመቅነው እንጂ እግዚአብሔር ዋጋ ከፍሎበታል፣ ተገርፎበታል፣ ተሰቃይቶበታል፣ መከራ አይቶበት ከኃጢአት ነፃ አወጣንና ምን ሆነ? ያን ጠቅልሎ ከልክሎ ወደ ሰማይ አልወጣም፣ ሰጠን። እግዚአብሔር ይመስገን።
ማስተዳደር የኛ ፋንታ ነው። በጽድቅ መኖር የኛ ፋንታ ነው። እንደ እግዚአብሔር ሐሳብ መኖር የኛ ምርጫ ነው። እቺ ምሳሌ ብዬ አበቃለሁ። የድሮ መምህራን ተማሪዎቻቸውን ይወዳሉ። ተማሪዎቹም እነ የኔታን ይወዷቸዋል። እና ፊደል የሚቆጥሩ ተማሪዎች የኔታ ሁል ጊዜ ይበልጡናል፣ መምህሩ ሁሌ ይበልጡናል፣ እስቲ አንድ ቀን እንብለጣቸው አሉ። እንዴት አድርገን የሆነ ነገር ደብቀን እንምጣና የኔታ ምን ይዘናል እንበላቸው፣ ካወቁብን ሌላ ቀይራለን አሉ። እና ቅጠል ቆርጠው ብብታቸው ስር ይዘው መጡና የኔታ ምን ይዘናል አሏቸው። ልጆች ቅጠል ይዛቸዋል፣ አወቁባቸው። በሌላ ቀን ደግሞ ድንጋይ ይዘው መጡና ምን ይዘናል አሉ። ልጆች ድንጋይ ይዛቸዋል፣ ቀያየሩ፣ አልቻሉ። በኋላ ምን አረጉ? ወፍ በወጥመድ እንያዝ። ወፍ በወጥመድ ድሮ እናቶቻችን ስጥ በር ላይ ሲያሰጡ ጎርበብ ያለ ነገር እንዲናረግና እንጨት እንዲያቁመን ላው ላይ ገመድ እናስርና ርቀን ተቀምጠን ወፏ እዛ ስር ስጡን ልትበላ ስትገባ ስንስበው ይደፋባታል። እንይዛትና ስንጫወትባት ብለን ማታ ለቃታለን። ወፍ በወጥመድ እንያዝ። ከዚያስ ደብቀናት ምን ይዘናል እንበላቸው። እንደወትሮ ወፍ ይዛችኋል ካሉን ወፊቱ ነፍስ አላት የላትም እንበላቸው። ነፍስ አላት ካሉን ብብታችን ስርናት ጨምቀን ሬሳው እናሳያለን። ነፍስ የላትም ካሉ አላት እንለቃቸዋለን። ዛሬ እናሸንፋለን መምህራችንን ብለው መጡ። ከዛ መጡና የኔታ ምን ይዘናል አሏቸው። ብልሁ መምህር ልጆቼ ወፍ ይዛችኋል አሏቸው። አሁን በቃ ዛሬ አሸንፈዋል በእነሱ አእምሮ። የኔታ ወፊቱ ነፍስ አላት የላትም። ነፍስ አላት ካልኩ ሊገሏት ነው፣ ነፍስ የላትም ካልኩ ሊለቋት ነው አሉና ልጆቼ አሏቸው። አቤት የነፍሷማ ነገር በእጃችሁ ነው። አያችሁ ምእመናን፣ የነፍሳችን ነገር በእጃችን ነው። ጌታ ኢየሱስ ክርስቶስ ደሙን አፍስሶ ስጋውን ቆርሶ ክርስትናን ሰጥቶ ስራ እንድንሰራ አድሎን ነው ሄደው። ያን ካልኖር ነው ያንን ካልተመላለስንበት ክርስትናን በአግባቡ ካልተረጎምን ነፍሳችንን የምንገል ዛሬ እኛ ነን። ስለዚህ ምርጫው በእናንተ እጅ ነው። ስለዚህ ወገኖቼ የተፈታን ህዝብ ነንና እግዚአብሔር እንደሚወድ እንደተፈታ ህዝብ እንድንመላለስ እግዚአብሔር ይርዳን። የእግዚአብሔር ቸርነት፣ የወላዲተ አምላክ ቃል ኪዳን፣ የቅዱሳን ጸጋ፣ የመላእክት ጥበቃ ከሁላችን ጋር ይሁን። የአባቶቻችን በረከታቸው፣ ድል የማትነሳ ረድኤታቸው፣ ጥርጥር የሌለባት ቅድስት ንጽሕት ተዋሂዶ እምነታቸው ለሁል ጊዜ በእኛ ጸንታ ትኑር። እግዚአብሔር ይባርካችሁ።